እዛ ቦታ ላይ ያ ነገር የተፈጠረበት ሰው እኔና ዮናስ እኔ እናንተ ብቻ ነን የምናውቀው። ገኒ ደብቀዋት ቢሆንስ? እና የደበቅሽው ነገር ካለ ምንድን ነው? መርፌ ነው እንደምትፈልጉት? መርፌ አይደለም። ሰላም እንዴት ናቸው የናቲ ቤተሰቦች? እውነት ለመናገር እንግዲህ ከችግር ውስጥ ሙሉ ለሙሉ አልወጣንም አሁን ላይ። በተለይ ደግሞ ናቲ እውነት ለመናገር እንደ ቤተሰብ ሆኖ ለሳሚም እንደ ወንድም ለሙም ደግሞ እንደ እህት ሆኖ ማድረግ ያለበትን ነገሮች እያደረገ ነው። መስጠት ያለበትን አቅም እየሰጠ ነበር የሚገኘው ማለት ነው። ግን ደግሞ ብዙ ለፍተናል፣ ብዙ ጥረናል። ግን እኔ እውነት ለመናገር በዚሁ አጋጣሚ ናቲ ማለት ብዙ እየደወሉ አስተያየት የሚሰጡ ሰዎች ምናምን አሉ ማለቴ ሰውን የማይረዱ ጥፋተኛ አድርገው የሚያስቡ እኔ ላይ በተለይ ማለት ነው። እና ሁሉም ነገር ካሜራ ላይ ስለማይወጣ ነው እንጂ ያቅሜን እየሞከርኩ ነው፣ እሱም ያቅሙን እየሞከረ ነው፣ ምንችለውን ነገር ሁሉ። ምክንያቱም ነገ ያው ሳሚ ድኖ ወደ ሙሉ ማንነቱ ከተመለሰ በኋላ አስበው ከጎኑ እንዳልቆምን ሲያስብ ምን ያህል እንትን እንደሚል ማለት ነው። ያ ነገር እንዲፈጠር ስለማንፈልግ ምንችለውን ነገር ሁሉ አድርገናል። እኔ በእርግጥ ወንድሙ ነኝ፣ ግዴታዬ ነው። እሱም ግን ደግሞ እንደ ወንድም ሆኖ የሚያደርገውን ነገር ሁሉ እያደረገ ነው። ግን ዛሬ የምንገኘው የት ነው? እነ ገኒ ጋ ነው። ለምንድን ነው የተገኘ ነው? ያው ተናገር እንዳለው አሁን ዮናስ እንዳለው ነው። በተለይ አሁን ብዙ ሰዎች አሉ አስተያየት እየሰጡ ያሉ። እኛ እንግዲህ አቅማችንን እየሞከርን ነው። እና ደግሞ ምንድነው አሁን በጣም ለየት የሚያደርገው ነገር እኔና ዮናስ ላይ ነው አደራ ተጥሎ የተወጣብን ማለት ነው። ምንድነው እኔና ዮናስ ነን በተኛበት፣ ሳሚ በተኛበት እኔና እሱ ብቻ ነበር። በቃ እኛ ፊት ነው መድኃኒቱ ተሰጥቶት እሷን ይዘዋት የወጡትና ይዟት የወጣውና ያ ዳንኤል የሚባል ሰውዬ እና ምንድነው እኔና ዮናስ ቁጭ ብለን ረጅም ሰዓት ቁጭ ብለናል። ማለት አንደኛ ልጆች አደራ ተሰጥቶን የወጣቸው አይደለም፣ ሙሉ ኃላፊነት ላይ የወደቀው እኛ ላይ ነው። ስለዚህ ደግሞ እኛ ቁጭ ማለት የለብንም ብለን ምንድነው ያው እዚሁ ቅርብ ስለሆነ አንድ ነገር አስበን ተመካከርንና ምን ለማድረግ ወሰንን። ምናልባት ብለን አስበን ነው ምናልባት በጣም ተንኮለኛ ስለሆኑ የዚህን ያክል ርቀት ባይሄዱስ፣ ኬንያ ምናምን የተባለ ውሸት ቢሆንስ ብለን እኔና እሱ ነን በእርግጥ ያሰብነው። ዳኒ ሰው በማይገምትበት እሳቤ ውስጥ ነው የሚሄደው፣ ሰው ሊገምት በማይችለው ማለት ነው። ስለዚህ እኛም እነ ገኒና እነ ሳሚ ጎረቤት ናቸው። ስለዚህ ምን አሰብን፣ ያው ሄደዋል ብለው የሳሚ ሙሉ ኃላፊነት እኛ ላይ ወደቀ፣ የህፃናቶቹም እንደዛው። ሌላውን ቶ እኛ ፊት ለፊት ነው፣ ያውም እኮ ካሜራ ባለበት ነው የሰው ሚስት ይዞ ሲሄድ ዝም ብለን ያየ ነው ማለት ነው። ስለዚህ እኛም ነገ ችግር ውስጥ መግባታችን አይቀርም በዚህ ጉዳይ። ከዛ ለዛ ነው ዛሬ የመጣ ነው ነገ እንዲጋ ማለት ነው። ለመናገር ናቲ እውነት ሄዳለች ወይ፣ እውነት አምናበት ወደ ኬንያ ሄዳለች ወይ የሚለውን ነገር እኔ እንደው ለዋጠ ራሱ ብሎ እየተዋጠልኝ አይደለም። ስለዚህ ያን ነገር ማረጋገጥ ስለፈለግን ነው የመጣ ነው። በእርግጥ ገኒ አሁን ያለችበት ሁኔታ ትንሽ ማለት ከመሬት ተነስተን እኮ አይደለም፣ ይሄ ዝም ብለን እኮ ሀሳባችን ላይ የመጣ ነገር አይደለም። በጣም በእኛ ቦታ ብትሆኑና ወይ ሌላ ሰው ወይ ሉል ወይ ሳሚ ትንሽ ወይ በእኛ ቦታ ሆኖ እነሱ ላይ ቢሆን ይሄ ኃላፊነት ብቻ እዛ ቦታ ላይ ያ ነገር የተፈጠረበት ሰው እኔና ዮናስ እኔ እናንተ ብቻ ነን የምናውቀው። እና እያሰብን ያለነውን ነገርና ያለብንን ኃላፊነት በጣም ከባድ ነው ማለት ነው። ስለዚህ ይህን ነገር ቶሎ ብለን እንትን ማለት አለብን ብለን ስላሰብን የምንችለውን ያክል ምንድነው ዋና ሀሳባችን በቃ ባጭሩ የመጣንበት ገኒ ደብቀዋት ቢሆንስ እኮ አልኩ ሀሳቡ። እኛ ያሰብነው ነገር እዚህ ተደብቆ ቢሆን እሱ ማመቻቸት ያለበት ወይ ሁለቱም ሊሆን ይችላል። እኔ ግን በብዛት ማለት ወይ እሙ እዚህ ነው ልትቀመጥ የምችለው፣ እዚህ ደብቋል ሊሆን ይችላል። ግን ደግሞ እንዴት ጠላት ጋር ሊያስቀምጥ ይችላል አላውቅም። ብቻ እንዴት ገኒ ጋር እኮ በዚህ ሰዓት እኮ ጠላት ናቸው። ወይ እሱ ሊኖር ይችላል ወይ ደግሞ እሷ ልትኖር ትችላለች እዚህ። ያንን ለማረጋገጥ ነው የመጣው። እኔ ደግሞ እያሰብኩ ያለሁትና አንድ ሌላ እያሰብኩ ያለሁት ነገር ምንድነው ይሆናል ገኒና ዳኒ አግተዋትስ ቢሆን የናስ እሱም ነው ሊሆን ይችላል።
እኮ አልኩህ እኮ ጠላት ስለሆኑ ሊያደርግ ይችላል። እዚህ ብቻ በሆነ ስለዚህ ማጣራት አለ። ቢያንስ አንድ ነገር እንኳን ማድረግ ያለብን ቁጭ ካለብን ነው። ቶሎ አጣርተን መመለስ አለብን ወደ ሳሚ ጋር ስላለች ነው አሁን ራሱ ሁሉም ነገር በጥንቃቄ ቢያንስ እዚህ ልትኖር ራሱ ብቻ እሱ እንደዚህ እንደቀላል አይደለም እንትን የሚለው የሚያደርጋቸውን ነገሮች በጥንቃቄ ነው የሚያደርገው። ገብቶሃል? ስለዚህ ምንም ማስነካት የለብንም ማለት ይሄ በክብር ገኒናውን በክብር ተረጋግተን እዚህ ናት ወይ ምናምን ብለን የምንጠይቃት ማለት ነው ልታስረዳን ስለማንችል ማየት ያለብን ቤት ውስጥ ሁሉ ገብተን ማየት ቀስ ብለን ተረጋግተን የሆነ ማድረግ ያለብንን ነገር ማድረግ በውሳኔ ማለት ነው እንጂ ስለፈዘዝንና ስለምንረጋጋ ነው እስከዛሬ እየተጎዳ። ይኸውልህ ደግሞ ሳሚም ሊኖር ይችላል ቤት ካለ ምናልባት ላይኖርም ይችላል ሊኖርም ይችላል። የሳሚ ጉዳይ አያሳስብም እኮ በሆነ መንገድ ልናስረዳው ይገባል። እሱም ሊረዳን ይገባል። ይረዳናል። እሱ እኔ ገኒ ነው አትረዳን ብዬ ማስረዳ ይቻላል። እኛ ነን ምንድን ነው? ምንም አይደለም። ገኒ ምን ፈልገህ ነው? ሰላም ነው አይደል? ምን ፈልጋችሁ ነው? ዘው ብለህ ትገባለህ እንዴ? ዝም ብለህ ምንድን ነው ራስህ የምትፈልገው? አንተም ለምን ትቆማለህ? ምንድን ነው የምትፈልገው? ወይ ተረጋጊ። ምን ፈተሽ ነው? እና የደበቅሽው ነገር አለ? ምንድን ነው የምደብቀው? እና የደበቅሽው ነገር ካለ እና ምን የሰራሽ መስል ቤት ውስጥ ማለት ነው? የለም እሱስ ምንም አረጉት ፈላ። እስኪ አንተ ቶሎ በል ዮናስ፣ በእናትህ በቃ ምንድን ነው? አንተ ሰው መፈለግ ነበር ማለት ነው። የምትፈልጉት? ስህተት ነበር ማለት ነው። ምንድን ነው? ቆይ ንገሩኝ፣ ምንድን ነው? ና በቃ ተው። እናንተ ዝም ብላችሁ እንደ ቤት ተመገቡት። እኔ ማስጠጣት አቅቶ የመሰላችሁ? ለምንድን ነው የምታስወጪው? ይኸውልሽ ግን አትፍረጅብን በቃ። ምክንያቱም ይሄን ነገር ማድረግ ግዴታችን ስለሆነ ምንድን ነው እሱ ከኔ በቃ ግዴታችን። ምክንያቱም ነው የተጨነቀ ሰው ምንም ነገር ሊያደርግ ይችላል እኮ። ታዲያ ንገሩኛ። ዝም ብላችሁ እኮ ቤቴን መፈተሽ መብት የላችሁ ወይ? ሌባ አይደለም ወይ ሰው አንተ አሁን ያለንበት ሁኔታ እኮ ይሄንን እያደረግን ያለ ነው ፈልገን ነው አይደለም። እና ምንድን ነው ገባሽ ማለት አንቺ እያደረግሽው ያለው ነገር ምናምን ነው እንደዚህ እንድናስብ እያደረገን ነው። ምንድን ነው ያደረግሽው? ይኸውልሽ ግን አሁን ያለሽበት ሁኔታ ማለት ይሄን ታደርጋለች ብለን እንድንጠረጥር ያስገድደናል በመካከላችን ደግሞ ያለው ምን ነገር ልትሉ ማለት ነው? ነው። ምንድን ነው? ስለዚህ እኔ ደግሞ ያን ነገር ማመን ስለከበደኝ በቃ ማረጋገጥ ስለፈለግን ነው የመጣው እኮ ፈትሹ። ምንድን ነው እሱ? ፈትሹ በቃ ፈተሽን። አሁን ግን ደግሞ ይሄ ማለት የለም ወይም እኛ ያሰብነው ውሸት ነው ማለት አይደለም። የምታውቂውን ነገር ነው እንድትነግሪኝ ወይ መርፌ ነው እንደምትፈልጉት? መርፌ አይደለም። አሁን አይ መቼም እንግዲህ ግን እኔ አሁን አንድ አዳምጪ፣ ይቅርታ አድርጊልኝና ማለት ነው። በእርግጥ ከአንቺ የማይጠበቁ ነገሮች እየተፈጠሩ ነው እየሆኑ ነው ያሉት። አንቺን ደግሞ እንድጠረጥር የሚያስገድደኝ ብዙ ምክንያቶች አሉ። ምንድን ነው አሁን ያለውበት ጭንቅና አሁን ያለውበትን ችግር ማለት ነው እኛንን የምናውቀው ማለት ነው ሲሆን በዚህ ሰዓት ከጎን የምትሆኝበት ሰዓት ነበር በደቡብ ጊዜ ቢሆን ማለት ነው። ግን ደግሞ አሁን አንቺ የለሽም። ስለዚህ እኔ ከአንቺ ማረጋገጥ የምንፈልገው ነገር ስላለን ይመጣ ነው። ምንድን ነው ያን ነገር ከመናገራችን በፊት ራስሽ የምታውቂው ነገር ንገሪኝ። እንዳልገባው ሰው መሆኑን ተይና አሁን ንገሪኝ። ምንድን ነው ያልገባኝ ነገር እኮ እንዳልገባው ሰው አትሁኝ። ሁሉንም ነገር ታውቂያለሽ፣ እያረግሻለሽም ነገር ታውቂያለሽ፣ እየሆነ ያለውንም ነገር ታውቂያለሽ፣ እየተፈጠረ ያለው ነገር ታውቂያለሽ፣ ሁሉንም ነገር ማለት ነው። ስለማንም እሱ ስለማን ነው መጥቶ ሊጠይቅ የሚችለው? አሁን ያለው ሳሚ ነው። ሳሚ ለምን ነው ወንድም ሰለ እና ታዲያ ምን ሳሚማ እኔ ጋር ነው ያለው እኮ ታዲያ ደግሞ እንዳላወቀ እኔ ምንድን ነው ገና ተደምና እየሰማሁ ምንድን ራሱ የሆነ ውሃ ይፈሳል ማለት አልገባም። እንዳላየው አንተ ነው እንዴ? ሳሚ ነው አለ። ምን ሆናችሁ ነው? ማን ነው ሳሚ? ማን ነው ሳሚ? ሳሚ አንተ ነህ እንዴ? ስለዚህ ግን እኔ አሁን አንዴ ልብ ብለሽ አዳምጪ። እኔ ያ ሴጣን ማለት ነው እዚህ ቤትሽ ባለፈው እዚህ ቤት ባንቺ ቤት ስለተገኘ በጣም ነው ያዘን። ይሄ ካንቺ የማይጠበቅ ነገር ነበር። አይደለም ቆይ ሳሚ ነው ብቻ እርግጠኛ ነህ? ጨርሰን እርግጠኛ ነህ? እና ብቻ
ሰውዬ እዛው እኮ ውሃ እያፈሰሱ እሷን እዛ አስረዋት ቢሆንስ እኮ ይወጣል እኮ ናውጣ ይመጣል እራሱ ሳሚ ናውጣ ሲያንዴ ፈልገን ነው ውጣ እንዴ አንተ ሽንት ቤት ልገባበት ነው እንዴ አይ አይደለም ሰው እኮ በጣም ተንኮለኛ ነው እኛ በዚህ ሰዓት አንቺን ማመን አንችልም ምን ማመን አንችልም አትመኑ ይኸውልሽ ቀን እንደምታሩ ባይገባኝም አትመኑ ያ ሰውዬ ይሄ ለሁለት የምትጣሉበት ሰውዬ ይዟት እንደጠፋ ታውቂያለሽ ስለሷ አትናገር ጭራሽ በቃ ሁሌ ስለሷ አንድ ሰው እንዳይል አይደለም አትናገር ሳይሆን ይዟት እንደወጣ አይተሻል እና ለዛም ነው በቤትሽ እኮ ያለ ፈቃድ እየፈተሽ ነው እንጂ እኛና አንቺ በሐሳብ እንደማንስማማ አሁን ግልጽ ነው የታወቀ ነው እሙ ከቤት እንደጠፋች ፊት ለፊታችን ይዟት እንደሄደ ግልጽ ነው ታውቂያለሽ እሱን አላቅም ብለሽ መቼም አታሽኝ ስለዚህ ቢያንስ ያለችበትን ነገር ምክንያቱም አሁን አንቺና ያ ሰይጣን ሰውዬ እንደዚህ ስለሆናችሁ ማለት ነው ገባሽ አይደለ እንደዚህ ስለሆናችሁ የት ይዟት እንደሄደ ልታክ ትችያለሽ እኛማ እዚህ አለሽ ብለን ይመጣ ነው አሁን ታውቂያለሽ የት እንዳለች እኔ ደግሞ የት እንዳለች የለችም አይደለም እንዴት ነው ምናምነው ነገሪን መታቂበት አገታችኋት ቢሆንስ አገታችኋት ቢሆንስ እንደዚህ እንድትመልሽልን አንፈልግም ይኸውልሽ እሱና እኔ ላይ ነው ኃላፊነት ጥላብን ልጆቼን አደራ ሳሚ ደግሞ በቃ አደራ ተባላችሁ አደራችሁን ምን አይነት ችግር ውስጥ እንደሆነ አይገባሽም አንቺ ስለዚህ ንገሪ መታቂውን ነገር ንገሪ ለምን አንፈትሽውም አንተ ሳሚ ለምን አትወጣም ቆይ አንተ ተረጋጋሽ እንት ቤት ነው ያለነው ተጨንቀናል እኮ አስኪውጣ ሳሚ ምን ሆናችሁ ማንም የለም ምንድን ነው አንተ እንደዚህ ምንጩ ያማል እንዴ ሰውዬ ምን እኛ ምን አይነት ላይ እንዳለን ታውቃለህ አይደል እኮ ምን ፈልጋችሁ ነው እንደዚህ ነው እንደምታናግራት አሚን ይቅርታ አድርግልኝና እናንተ እንዲህ ስላወራው ይቅርታ ግን ደግሞ በዚህ ሰዓት እሷን ማመን በጣም ነው የሚከብደኝ ሳሚ በጣም ከዛ ክፉ ሰውዬ ጋር ያላትን ግንኙነት ታውቃለህ አይደል እሺ እንዴት እናናግራት እኛ ያለንበት ችግር አይገባም እና ዘው ብላ ነው እንዴ የሰው ቤት የምትገቡ ፈልገነው አይደለም እንደዚህ ማወራረድ ፈልገነው አይደለም እና ምን ፈልጋችሁ ነው እናስረዳው ያለ በጣም ትልቅ ኃላፊነት ነው እኛ ላይ ያለው እና ታወጡ እኔ ምን እኮ ምንድነው ምን ፈልጋችሁ ነው ቆይ ግልጽ እኮ ነው እሙ ጠፍታለች እሱን እኮ ህፃኖቹን በእኛ ላይ ጥላ ነው ሳሚ እንዳልነቃ ታውቃለህ ሲሆን እንደውም አብረን ከጎናችን ነበር መሆን ነበር እሱን ተወሽ ችግር እሺ ተወሽ ያለበት ችግር ይገባኛል እኮ እሺ ግን እሺ ታማለች ጤነኛ ትመስላለች ጤነኛ ነኝ አትልም ታማለች ወደድኩት አፈቀርኩት ስትል እኮ በጤናው ይመስላል ደግ አደረገ እኔም እኮ እዚህ ስቃይ ውስጥ ነው ያለው እኮ ነው ሳሚ ጤነኛ ነኝ ጤነኛ አይደለችም መስሏት ነው ይኸውልህ እሺ እንደዛም ባትሆን ማለት ነው የሱን ሐሳብ እየፈጸመችልን ነው ሳም ከዛ ሰውዬ ጋር እየተባበረች ነው ያለችው ስለዚህ እሙ ያለችበትን ልታክ ትችላለች እሙ ሊጎዳ ትችላለች ነው በቃ አለ ስለዚህ እንድትነግረን ብቻ ነው የፈለግን እኔ አላውቅም ልታቂ ትችያለሽ ይነግርሻል አዎ አብረው ነበሩ ሲጀመር እዚህ ነው ያደረው አንድ ላይ ነው እቅዳችሁን የምታገብሩት እዚህ ነው ያደረው ታውቂው ነገር ካለ ነገራቸው ሴትዮዋን እዚያው ነገር እንዳደረገ አላውቅም ሂዱና ፈልጉ ታውቂያለሽ ገኒ ንገሪ የለም እሱ በቃ ይኸውልህ እሺ የለም ግን ታውቂያለሽ የት እንዳሉ በቃ ለምን አትነግራቸውም አንቺ አላውቅም ይኸውልህ ሳሚኛ በጣም ስለተጨነቅን ነው ዝም ብለን ዘው ብለን ገብተን ቤቱን እየፈተሽን ያለው ቤት መፈተሽ እዚህ እኮ ነው ደግሞ ልብስ ያለው እኮ ስለዚህ ታውቂያለሽ ገለናች ና እስቲ ግቡና ይወዳ ማለት ምን አገባችሁ ልብስ ያለው እዚህ ነው ስለዚህ ይሄ ማለት ነው ሙሉ ነገር ታውቂያለሽ ገኒ ተናገር ግባና ግባና እሺ ያዝልኝ እሺ አንተ ያዝልኝ እኔ ጋር ናት ይዤ ልምጣ በቃ ባለፈው እዚህ ያደረ ጊዜ እንዳለ ልብሱ ምናምን እዚህ ነው ያለው ምን አገባችሁ ስለዚህ እናንተ ያዙልኝና እኔ ይዤላችሁ ልምጣ የምታገኙት ነገር ነው አትለምኑኝም አንድ ሰው አይገባም እሷን ለምትፈልጉት ውጡና እሷ ያዟት ነይ ቶሎ ልብሱን አምጣለን አረዛው ለምንድን ነው እሱ ይሄን አልክፉ ነገር የምታደርጊው ቢያንስ ለእኛ የሚጠቅመን ነገር ካለ ንገሪ እሷ ፈልጓት እኔ ምን ላድርግ እሷ አንተ ማናጋብለው ነው ዝም በይ በቃ እሱ እዚህ ያደረ ጊዜ ይሄን ነው እሱቹ እነዚህ ነው ለምንድን ነው መሬት የምንበትነው የምታገኙት ነገር ካለ ኪሱ ፈትሽ እንጂ በስርዓት ያራግፋል እንዴ እስቲ ምን እንደምታገኙ ከውስጥ
ልብሱን እዚህ ድረስ ገብቷል ማለት ነው። ገብቷል ማለት ነው። ስለሱ አይደለም ስለሱ ነው የምጠይቀው። ገብቷል ማለት እኮ ጭራሽ እንጀራ አባቱ ነው ገብቶልህ ነበር። ይግባ ምንድን ነው የምትጎረጎረው? እስቲ ቆይ ገነት ያለብን ነገር ነው አታ ምንድን ነው? እሺ ምንድን ነው? ምንድን ነው መታወቂያ ነው ሌላ ምን ነው? ብዙ መታወቂያ ነው ያለው። አዋ ክፉ ነገር እንዳይነቃበል ነው ብዙ ነገር እና ምን አስፈተሻቸው? የሰው ነው ይሄ ሌላ ሰው ነው፣ ይሄ ሌላ ሰው፣ ይሄ ሌላ ሰው ነው፣ ግን ራሱ ነው። ምንድን ነው የምትፈትሹት? አየሽ አይደል? ይሄ ሰው ምን አይነት ሰው እንዳስገባሽ ያ እናንተ ምን አገባችሁ? ምን ማለት ነው? አይደለም የምትፈልጉት ሩን ፍለጋ ምንድን ነው ጋር እሱ ምንም ይሁን በቃ የሰው ነገር አትብጡ። ዮናስ ለማንኛውም አይደለም ተፋታውን ይዘን እንዴ ያን ሰይጣን እዚህ ቤት አስገብተን እንዲኖር የፈቀድከው አንተ እኔ አቅም አጣው እኮ እኔን እኮ እንደ ህፃን እኮ እንዴ ነው በቤት አለማስገባት ትችላለህ? ምን ልበለው እኔ እናቴን አሳምነህ በቃ እዚህ ላይ ገባ ማለት ነው። መጣች እኔ ምን ላድርግሽ? ምን አግብቶ እሷ ነው አይደል የምትፈልጉ? ውጡልኝ አሁን ቁጭ አድርገን ነው አንተ እንደውም አሪፍ ማስረጃ ነው ያገኘነው። ይሄ ኮተቱን ደግሞ ሲመጣ አሁን ይሄንን ሊፈልግ ይመጣል አይደለ? አሁን እሺ ትወጡ ምንም ሳነብ እሷ ነው አይደል የምትፈልጉ? ደግሞ ትፈልጉ እዛ አንወጣም። የሆነ መረጃ ነገር ይሄንን እንመልስልሻለን። የት እንዳለች አላውቅም በቃ እሱን መልስ። ይሄ ወሰድን ደግሞ ሌላ ችግር ውስጥ ነው መገቢያ። ስለዚህ ነገር በቃ ካልሆነ እንመልሳለን። ከተናገርሽ እንመልሳለን። እኔም አውቀው ጉዳይ ነው። ካልሆነ ችግር ውስጥ ሌላ ቦታ ትኑር ቤቷ ትኑር አላውቅም። ሂዱና ፈልጓት፣ ሂዱና ፈልጓት። እኔ ልጆቿ ምንም እንትን አላውቅም። አይቆጭሽም? ግን ነገር አይቆጭሽም? ታይ ነገር የምታውቂው ነገር እኔ ጋር እስከሌለች ድረስ ምንም የሚቆጨኝ ነገር የለም። ሳሚ በእናትህ አንተ የሰው መታወቂያ መልስ። ይሄንን በፌስታል የተቋጠረውን ምን እንደሆነ አታውቁም። ይሄን ለማንኛውም አንተ በእጅ አትንካ። መልስ ምንድን ነው የምናደርገው? መታወቂያዎቹን ያዝና እሱን መልስላት። ምንም አያደርግልንም። መልስ እሱ በቃ እሱን መልስ። ግን ነገ ትጸጸሽበታለሽ፣ ይቆጭሻል። ነገር አዲስ ነገር ካለ ነው ያሳውቃል። እሺ አጋፍትሪ ይወጣለሁ። ሳሚ የሆነ ነገር ግን ብትነግሪኝ ነው የሚሻለው። መድረሳችን አንተ የነሱ ተባባሪ ነህ አይደል? ለዛ ሰይጣን ተባባሪ አንተ ምን አገባህ ነው? ለዛ ሰይጣን ተባባሪ ከመሆን በቃ ይሻላል። ምን አገባህ አንተ? ሲጀመር ልብሱን ዘርበል ገባ። አንድ ነገር የመታወቂያ ልታየበት አንተ ነው የሚያንቀሳቅሰው። እንኳን ተዛም እኔም የዚህን ሰውዬ ቁርጥ ሳትነግሪኝ እዚህ ቤት አልቀመጥም።